ከዓመታት በፊት ጥር 8 ቀን 1997 ዓ.ም ከቀኑ 8 ሰዓት ላይ የኢትዮጵያ ሬዲዮ እጅግ አስደንጋጭና አሳዛኝ የሆነውን ዜና ለሀገርና ለሕዝብ አሰማ። ተወዳጁ ኮሜዲያንና የቶክሾው አዘጋጅ አለባቸው ተካ በደረሰበት የመኪና አደጋ ሕይወቱ የማለፉ አሳዛኝ ዜና በሬዲዮ ተነገረ። መርዶ ያለባቸው ተካን ቤተሰቦችና ወዳጆችን ብቻ ሳይሆን ድፍን ኢትዮጵያን ያስደነገጠና እጅግ ያሳዘነ ክፉ ዜና ነበር። አደጋው በደረሰ ወቅት አለባቸው ከሥራ ባልደረቦቹ ይልማ ቀለመወርቅና ኤፍሬም ደስታ ጋር ከአዲስ አበባ ተነስተው ወደ ጅማ እየተጓዙ እንደነበርና የመኪናው አሽከርካሪ ራሱ አለባቸው መሆኑን ዜና አንባቢው ገለጸ። ጅማ ከተማ ለመድረስ 30 ኪሎ ሜትር ሲቀራቸው መኪናዋ የቡልቡሏን ወንዝ ድልድይ ግንብ በስተግራ ጥሳ 18 ሜትር ቁልቁል መውረዷንና በዚህ ዘግናኝ አደጋም ተወዳጁ ኮሜዲያንና የቶክሾው አዘጋጅ አለባቸው ተካና የሥራ ባልደረባው ይልማ ቀለመወርቅ ሕይወታቸው ማለፉ እንዲሁም የፊልም ኤዲተሩ ኤፍሬም ደስታ በሕይወት መትረፉ ጭምር በዜናው ተነገረ። ይህ ዜና በድፍን ሀገሩ የሚወደደውንና የድሃ አባት እየተባለ የሚጠራውን የተወዳጁን ኮሜዲያንና የቶክሾው አዘጋጅ አለባቸው ተካን ሕልፈት ለሀገሬው ያረዳና የብዙዎችን ልብ የሰበረ እጅግ አሳዛኝ ዜና ነበር። ብዙዎች በሙሉ ስሙ አይጠሩትም። አንዳንዶች ደግሞ ከቅጽል ስሙ ውጪ አያውቁትም። እጅግ ተወዳጅ በሆነው የቴሌቪዥን ፕሮግራሙ ስም አለቤ ይሉታል። በበዛ ፍቅርና አክብሮት በየስፍራው ስሙን ያነሱታል። የድሃ አባት ሲሉም ይገልጹታል። አለባቸው ተካ በዛ የወርቃማው ትውልድ ዘመን 1990ዎቹ በየሳምንቱ እሁድ ከረፋዱ 5 ሰዓት ላይ ከልጅ እስከ አዋቂው በየቴሌቪዥን መስኮቱ ላይ አይኑን ተክሎ በጉጉት የሚጠብቀው የቴሌቪዥን ፕሮግራም አዘጋጅ ነበር። ይህ በሀገራችን የቴሌቪዥን ቶክሾ ታሪክ ቀዳሚ የነበረው አለቤ ሾው በዘመኑ እጅግ ተወዳጅ ፕሮግራምም ነበር። ለየት ያለው የፕሮግራሙ መግቢያ በብዙዎች ዘንድ አይረሴ ትዝታ አለው። በጠይም ፊቱ ላይ ፈገግታ የማይነጥፍበት ሳቅ አፍላቂው አለባቸው ያልደረሰበት ስፍራ፣ ያልጎበኘው ቤት፣ ያልገባበት ጓዳ አልነበረውም። እሱ ብዙዎች ቤት የሚደርሰው በገንዘብ ብቻ አይደለም። አይዟችሁ ማለት ብቻም አይበቃውም። ተስፋ ለቆረጡ ሰዎች ተስፋ መስጠትንና ደስታ በቤታቸው እንዲሞላ ማድረግን ያውቅበታል። አንድ ቦታ ቆሞ ብዙ ቦታዎች ላይ መድረስ የሚችል አስገራሚ ሰው ነበር። አለቤ ገና በቴሌቪዥን መስኮት ብቅ ሲል የማይስቅ የማይደሰት አለ ለማለት ያስቸግራል። ምክንያቱም እርሱ የባለ ብዙ ተስጦ ባለቤት ነውና ክራርና ማሲንቆን፣ ጊታርና ኦርጋንን በመጫወት ሰዎችን ማዝናናትን ይችልበታል። ከፍ ሲልም በድምፁ ያንጎራጉራል። ግጥም በመደርደርም ማንም አያክለውም። እሱ ተፈጥሮ ባደለችው ልዩ ተስጦ ሰዎችን ማዝናናትና ለተቸገሩና ተስፋ ላጡ ሰዎች ሁሉ መድረስን ታድሏል። ያሰኛል አንዳንዶን ዳግመኛ ቢፈጠር። አለባቸው ተካ የተወለደው በ1953 ዓ.ም በሰሜን ወሎ ውርጌሳ በምትባል ትንሽ ከተማ ነው። የአንደኛ ደረጃ ትምህርቱን የተከታተለውም በዚሁ የትውልድ ቀየው ውርጌሳ የመጀመሪያ ደረጃ ትምህርት ቤት ሲሆን የሁለተኛ ደረጃ ትምህርቱን ደግሞ ወደ አዲስ አበባ በመምጣት ተከታትሏል። ያደገው እጅግ በበዛ ፍቅርና ነጻነት መሆኑ
በተፈጥሮ የታደለውን ልዩ ተስጦ ለማውጣትና ለማሳደግ አቅም ሆኖታል። ሲበዛ ቀልድ አዋቂነቱና ተጫዋችነቱ በዙሪያው ባሉ ሰዎች መታወቅ የጀመረው ገና በለጋ ዕድሜው ነበር። ይህ ሁኔታም በቤተሰቦቹ በጓደኞቹና በአካባቢው ባሉ ሰዎች እንዲወደድ አድርጎታል። የአንደኛ ደረጃ ትምህርት ቤት ተማሪ እያለ በትምህርት ቤቱ ተወዳጅ ኮሜዲያን ነበር። ይሁን እንጂ እሱ ተጫዋችነቱንና ቀልድ ፈጣሪነቱን እንጂ ኮሜዲያንነቱን አያውቅም። ኮሜዲ ስለሚባለው ሙያ የሚያውቀው ነገርም አልነበረውም። ነገር ግን አንዳንድ ጊዜ በጎረቤቶቻቸው ቴሌቪዥን እንደሚመለከታቸው የፊልም አክተሮች መሆንን ይመኝ ነበር። የከባድ መኪና ሹፌርነትና መምህርነትም በልጅነት ህልም ውስጥ የነበሩ ሙያዎች ናቸው። ቀናት ወራት ዓመታትን እያስቆጠሩ አለባቸው በአካልም በአእምሮም እያደገ ሲሄድ የልጅነት ህልሙን ትቶ የኮሜዲያንነት ልምዱን ወደ ተግባር ቀይሮ በዘመናዊ መልኩ አሳድጎት ሙያው አደረገው። በዚህም አዲስ ነገር በራሱ ፈጠረ። በኢትዮጵያ የመጀመሪያ የሆነውንና በየሳምንቱ በኢትዮጵያ ቴሌቪዥን የሚተላለፈውን አለቤ ሾው የተባለውን የቴሌቪዥን ቶክ ሾው አዘጋጀና ለህዝብ አቀረበ። ይህ የቴሌቪዥን ዝግጅት በብዙ ኢትዮጵያውያን ዘንድ ከፍተኛ ተወዳጅነት የነበረውና በበርካቶች ልብ ውስጥ ለየት ያለ ስፍራ ተሰጥቶት የኖረ ብዙዎችን ያነጸ ምርጥ ፕሮግራም ነበር። አለቤ በዝግጅቱ ላይ የተለያዩ የአገር ባለውለታ እንግዶችንና የተረሱ ቀደምት የጥበብ ሰዎችን እያቀረበ እንዲታወሱና ታሪካቸው እንዲነገር ያደርጋል። አብዛኛዎቹ ለሀገርና ለህዝብ ያበረከቱት ታላቅ አስተዋጽኦ ተዘንግቶ እንዳልባሌ ከተጣሉበትና ከተረሱበት ስፍራ እንዲነሱና በኢኮኖሚ እንዲታገዙ ያደርግ ነበር። በዚህም በርካታ የአገር ባለውለታዎች ከወደቁበት እንዲነሱና ቀና ብለው እንዲሄዱ አድርጓቸዋል። ይህ ሁኔታም በድፍን አገሩ የሚታወቅበትንና የድሆች አባት የሚለውን የፍቅር ስም አትርፎለታል። አለባቸው ተካ በኢትዮጵያ የኮሜዲ ሙያ ታሪክ ውስጥ ታላቁን አሻራ ካኖሩት መካከል አንዱ ነው። እርሱ የኮሜዲ ሥራ እንዲዘምንና እንዲተዋወቅ ካደረጉ ፈርቀዳጆች ተርታ የሚሰለፍ ነው። እንደውም የመጀመሪያ የሚባል ስም የተሰጣቸው ከባልደረባው ልመን ታደሰ ጋር በመሆን ስታንዳፕ ኮሜዲ እንዲጀመር ምክንያት በመሆናቸው ነው። የተግባራቸው በዓለም አደባባይ ብቅ እንዲልም ካስቻሉት ውስጥ አንዱ ነው። በኮሜዲ በኩል ስራን በዓለም ጭምር መሸጥ እንደሚቻል ከሀገር ውስጥ በተጨማሪ ወደ ሌሎች ሀገራት በመሄድም አሳይቷል። አለባቸው ኮሜዲያን ብቻ አይደለም፣ ተዋናይ፣ የመድረክ መሪም ጭምር እንጂ። እርሱ የያዘው መድረክ በሳቅ እንጂ በሐዘን አይዘጋም። ሁሉም የደስታ ስሜቱን ይዞ ወደ ቤቱ እንዲገባ የሚያደርግ ነው። ያለባቸው የደግነት ጥግ ሰርጉን ሳይቀር በድሆች ያሸበረቀ እንዲሆን አድርጎታል። በእርግጥ በጊዜው ካለው ታዋቂነት አንጻር የሚያጅበው በርካታ ሰው አያጣም ነበር። በስራው ሳቢያ ተዋውቋቸው ወዳጅ ያረጋቸው በርካታ አንቱታን ያተረፉ ጓደኞቹና ባለሀብቶችም በሰርጉ ላይ ተገኝተው ሰርጉን የሚያደምቁለት መሆኑ የሚጠበቅ ነበር። ሆኖም የእርሱና የባለቤቱ ምርጫ ሰርጋቸው ከድሆችና አቅመ ደካሞች ጋር እንዲሆን ስለነበር ይህንኑ አደረጉ። ስለ አለባቸው ተካ ብዙ ሰው ቢጠየቅ ከኮሜዲያንነቱ በላይ በጎ አድራጊነቱ ሲናገር ጎልቶ ይሰማል። የደግነት ትርጉሙ በአግባቡ የሚገለጽበት፣ የሰው ችግር የሚያመው የለኝም ማለት የማይችል፣ ለራሱ ከመኖር ይልቅ ለሌሎች መኖርን የሚመርጥ የደግነት ጥግ ነበር ይሉታል። ይህ የብዙዎችን እንባ ያበሰ፣ ስለ ብዙዎች ቆሞ ያነባ፣ ህመማቸውን የታመመ ደግ ሰው ለዶክመንተሪ ፊልም ስራ ወደ ጅማ ለመሄድ ከቤቱ ሲወጣ ወደ ቤቱ እንደሚመለስና ከሚወዳቸው ባለቤቱና ልጆቹ ጋር እንደሚገናኝ አምኖና ተስፋ አድርጎ ነበር። ሆኖም ጥር 8 ቀን 1997 ዓ.ም የቀን ጎዶሎ ሆነበትና ድንገት በተፈጠረ የመኪና አደጋ በ44 ዓመቱ
ሕይወቱን አጣ። የቀብር ስነ ስርዓቱ በተፈጸመበት ዕለትም የድሆች አባት የሚባለውን ደግ ሰው በማጣቱ እንባውን ያላፈሰሰ ሰው አልነበረም። በርካቶች ሐዘናቸው በርትቶ ለወራት ልክ እንደ ቤተሰብ ጥቁር ለብሰው አዝነውለት ነበር። ያሰኛል አንዳንድ ዳግመኛ ቢፈጠር አለባቸው ከዚህ ዓለም በሞት በተለየ 10ኛ ዓመቱ ላይ ሙት ዓመቱን ምክንያት በማድረግ በመጋቢት ወር 2007 ዓ.ም በተዘጋጀ መድረክ ላይ ያለባቸው የመድረክ አልባሳትና ፎቶግራፎቹ፣ ዋንጫዎቹ፣ መጽሔቶችና ሕይወቱን የሚዳስስ ዘጋቢ ፊልም ተማሪዎች እንዲያውቁትና እንዲመራመሩበት ለትውልድ እንዲያሻግሩት በሚል ለጥናትና ምርምር ተግባራት ግብዓት እንዲሆን በማሰብ ለአዲስ አበባ ዩኒቨርሲቲ የኢትዮጵያ ጥናትና ምርምር ተቋም ሙዚየም ተሰጥቷል። ይህ በአገራችን ታሪክ ለዘመናዊ ኮሜዲና ለቶክሾ ዝግጅት በቀዳሚነቱ የሚጠቀሰው ታላቅ ሰው ዘመንን በተሻገሩ ስራዎቹና በደግነቱ ዛሬም ድረስ ሲታወስ የሚኖርና ጊዜ የማይዘነጋው ታላቅ ሰው ነው።